ዋው ልዑልዬ የኔ ቆንጆ እድግ ድግ ድግ በል የኔ ማኛ ማለት ነው። የአባቱን መሳይ እንዴት አባቱ ነው ደግሞ ያማረበት። ውይ አላህ ከሰውዬን ያወጣላለሁኝ። ቤተሰብዬ እንዴት ናችሁ? ደህና ናቸው? የሰዓት ዜናችን እንደቀጠለ ነው። ክብራና ክብራን አርሜ ተመልካቾች ከናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ብቻ ነው ማለት ነው። ሩታ እንግዲህ መልእክት አስተላልፋለች ማለት ነው። ያለ ገደብ መውደድ ትርፉ ጸጸት ነው ብላለች ማለት ነው። ብትወጂውማ ኖሮ ማይክልዬ ጃክሰንን እንደዚህ መቼ ታሰቃዩ ነበር። ግን ያው መውደድሽን አላየንም እኛ። ያው በአደባባይ ላይ ብዙ ነገር ስትናገሩ ነው የሰማነው። አሁን እንግዲህ ጸጸት ተመልሶ ጸጸትሽን ልመልሰው ብትዩ እንዴት ይመለሳል? በፍጹም አይመለስም። ሩታና ተጸጽቻለሁ እያለች ነው። ማይክል ጃክሰን ደግሞ ልቡ ከሸፈተ በጣም እንግዲህ ወራቶችን አስቆጠረ ማለት ነው። የልዑልዬ አባት ልዑል የኔ ቆንጆ የኔ ሸጋ እንዴት አባቱ ነው? ውይ ልዑልዬ፣ አይ ይሄ መሳምማ በሄርሜላ ብቻና በማይክል ጃክሰን ይብቃ። እና ቤተሰብዬ ሩታዬ እንግዲህ ተጸጽቻለሁ እያለች ነው። አንዳንድ ነገሮች ከቤተሰብ የምትወርሳቸው ነገሮች አለ፣ ከቤተሰብ ደግሞ የምትነቅፋቸው ነገር አለ በማለት እንግዲህ ቲክቶኳም ላይ ፖስት አድርጋ ነበር ጧት ላይ ማለት ነው። አሁንም ደግሞ ከ15 ደቂቃ ምናምን በፊት ፖስት አድርጋ ኢንስታግራሟ ላይ ለምን አጠፋችሁ ለምዶም ባላቅም እንግዲህ እንደገጠማት ባናቅም ዛሬስ ምን ሊፈጠር ይሆን? ሚዲያውና ቲክቶኩ ሀዘን በሀዘን ሆኗል እላቸዋለሁኝ። መልካሙን ነገር እንስማ።